إن الذين قالوا ربنا الله ثم استقاموا እነዛ አላህ ጌታችን ነው አሉ ኢማን አላቸው በአላህ ላይ ثم استقاموا ከዛ ቀጥ አሉ መንገዱ ላይ የአላህ ትእዛዝ ላይ ቀጥ ሸክ የለባቸውም ወጣ ገባ የለባቸውም እዛው ቦታ ላይ ጸንተው ያሉ ናቸው ተተነዘሉ عليهم الملائكة በሚሞቱም ጊዜ መላእክት በእነሱ ላይ ተወርዳለች አላ ተኻፉ ወላ ተሕዘኑ ይባላሉ የሚመጣው የአኺራው ጉዳይ አሳስባችሁ ይባላል አትተክዙ አትፍሩ ምን ሆን ይሆን ብላችሁ የአኺራው ነገር አሳስባችሁ ይባላሉ ሰከራት ላይ ያሉ አላ ተኻፉ አትፍሩ ወላ ተሕዘኑ ዱንያ ላይ ጥላችሁ የምትሄዱት ነገር አያሳስባችሁ አያሳዝናችሁ ዱንያ ላይ ጥላችሁ የሄዳችሁት ንብረት ልጆቻችሁ ሚስቶቻችሁ እሱን ጥለን መጣን ብላችሁ አትዘኑ የሚጠብቃችሁ እጅግ በጣም ልዩ የሆነ ሐያት ነው ይባላሉ ማለት ነው አላ ተኻፉ ወላ ተሕዘኑ ምን ወአብሽሩ ቢልጀነቲ التي كنتم توعدون ዱንያ ላይ ቃል ሲገባላችሁ በነበረችው ጀነት ትበሰራላችሁ ብስራት ለእናንተ ነው ይባላል ምን ስላደረጉ استقامة ስላላችሁ መንገዱ ላይ ቀጥ ብለው ስለጸኑ ማለት ነው ቁርአን ላይ በሚገርም ሁኔታ ብዙ አያዎች ኸውፍና ሁዝንን የለባቸው የሚሏቸው ከኢንፋቅ ጋር ከመስጠት ጋር አዛምዶ ያመጣል ቁርአን ኢንፋቅ የሚያደርጉ ሰዎች ሌላ ሸይጣን ደግሞ الشيطان يعدكم الفقر ድህነት አለ ድህነት ሊያገኛችሁ ነው እያለ በድህነት ያስፈራራችኋል ሊቀጥራችኋል ድህነት አለ ብሎ አላህ ደግሞ ይላል الذين ينفقون أموالهم እነኛ ገንዘባቸውን የሚያወጡ ሰዎች بالليل والنهار በሌሊትም በቀንም ይሰጣሉ እሱ ብቻ አይደለም ሲራን ወዓላኒየተን በድብቅም ይሰጣሉ በግልጽም ያወጣሉ ገንዘባቸው በቀን በሌሊት በድብቅ በግልጽ ያወጣሉ فلهم أجرهم عند ربهم الله የሰው ልጅ መልካም ስራ የሚያጠፋ ጌታ አይደለም ለነሱም እንዳላቸው ولا خوف عليهم ولا هم يحزنون ፍርሃትም ትካዜም የለባቸው ረመዳን ሳይወጣባችሁ ወደ አላህ ተመለሱ የተከበራችሁ የእስላም ልጆች የረመዳን ቀናት እንደ ጥላ እየተፈተለኩ ነው እነዚያ ገና ነው ያልናቸው ቀናት ዛሬ አልፎ ጥቂቶቹ ብቻ በእጃችን ቀርተዋል ረመዳን የለውጥ ወር እንጂ የልምድ ወር አይደለም አላህ Subhanahu Ta'ala ይህንን ወር የሰጠን እንድንጾም ብቻ ሳይሆን ወደሱ እንድንመለስና ማንነታችንን እንድንቀይር ነው በጾም ትምህርት ቤት ውስጥ ከሚወሰዱ መሰረታዊ ቁም ነገሮችና ፍሬዎች መካከል አንዱ አላህን መፍራት እሱን መጠንቀቅ እንዲያው አላህ Subhanahu Wa Ta'ala የጾም መጠንቀቅ ዋነኛ ምክንያት አድርጎታል يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون إن أنت أمنك سوت شوي كأن أنت بفيت نبرو سوت لاي صوم أنت تنققوا بأن أنت ملاك تنققوا لمن لعلكم تتقون أن أنت እርሱን አላህን እንድትፈሩ ይላል ይህ ምክንያትን የሚያንጸባርቅ ገለጻ ነው በመሰረቱ የጾም ብቻ ሳይሆን የማንኛውም የአምልኮ ዘርፍ መጨረሻው ግብ ተቅዋን በልብ ውስጥ ማስረጽና ማረጋገጥ ነው ያ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون እናንተ ሰዎች ሆይ እናንተና ከእናንተ በፊት የነበሩትን የፈጠራቸውን ጌታ ወይም እናንተ ጌታ የሆነውን አላህን ፍሩ ይላል አምልኩ ይላል ለምን ለበል አዕቡዱ አይደለም የሚለው አምልኩ መጨረሻ ውጤቱ ምንድነው የሚፈለገው ግብ ምንድነው ለዓለኩም ተተቁን ምናልባት ካለፉት ቀናት ውስጥ ሰነፍ ነበርክ ይሆናል ምናልባትም በወንጀል ተዘፍቀህ አላህ አይመረኝም ብለህ ተስፋ ቆርጠህ ይሆናል ነገር ግን አድምጠኝ የአላህ እዝነት ከሰማይና ከምድር ይልቅ ሰፊ ነው እሱ ዛሬም ድረስ ተመላሾች የሉምን እያለ ይጠራል ሞዴላችን መንገዳችንና መዝሐባችን ሐቢቢ ናቸው ነብያችን ናቸው
ረሱላችን ናቸው። አስተምህሯቸው ፍጹም ጤና ነው። ምልከታቸው ምችት ያለ ምቾት ነው። ጌታችን አላህ ቅንጣት ታክል የማይኮሩ ከደረጃቸው ወርደው የሚሰሩ ነቢይ ሰጠን። ነቢይነት የዓለም ትልቅ ማዕረግ ከመሆኑ ጋር እኔ እንዲህ ነኝ ብለው አያውቁም። ምስጋና ለአላህ ይሁን። እርሳቸው ወንድ ናቸው። ወንድ ማለት በውጪም ሆነ በቤት ወንድ የሆነ ነው። ቤታቸውን ቀጥ አድርገው የያዙ ወንድ፣ ውጪ ውዬ ገብቻለሁ ደክሞኛል ብለው የቤትን ጣጣ ለሚስታቸው ብቻ የማይተው ወንድ፣ በውጭ ለከባድ ዓላማ የቆሙ በአደባባይ ለቁም ነገር የኖሩ ኮስተር ያሉ ጀግና ናቸው። እቤት ሲገቡ ከልጅ ሚስታቸው ጋር የሚጫወቱ ገርና ለስላሴ ናቸው። ከሐር በላይ ለስላሴ። ቤት ሲገቡ ግራ ቀኝ ያያሉ፣ የጎደለውን ያስተውላሉ። ለቤተሰቦቻቸው ሳይሰስቱ ፍቅር ይሰጣሉ። ሚስቶቻቸውን ያግዛሉ። ከልብስ መስፋት እስከ ጫማ መጠገን፣ ማገዶ ለቅሞ ከማምጣት እስከ ፍየል ማለብ። የቤት እመቤቶች ረመዳንም ሆነ ከረመዳን ውጭ የቤት ውስጥ ልፋታቸው እጅግ ብዙ ነው። ቁርአን እያማራቸው፣ ኢባዳ እያጓጓቸው፣ ኸልዋ እየናፈቃቸው፣ እንቅልፍ እያስጎመጃቸው ለቤተሰባቸው ሲሉ ትልቅ መስዋዕት ይከፍላሉ። አላህ ይቀበላቸው። ግና የእነርሱ ልፋት የሚታየን ስንቶቻችን ናቸው? እስቲ አሁን ሱሑር ላይ መነሳት አልችልም፣ ብርድ ይመታኛል፣ እንቅልፍ ይጠፋብኛል፣ ቀዝቃዛ ምግብ ይነስረኛል፣ እዚህ ድረስ ካልመጣልኝ ይቅርብኝ ማለቱን እንተወውና ቢያንስ ከአልጋ ወርደን ሱሑራችንን በመቅመስ እናግዛቸው። የቀመስነውንም እናድንቅላቸው፣ ለሰሩትም ዱዓ እናድርግ። ወዲያ ደግሞ ቀኑን ሙሉ የተለፋበትንና ፍጡር ላይ በስንት ድካምና ጥንቃቄ የቀረበውን ምግብ ጨው በዛ፣ ቅቤ ዘይት አነሰ፣ ቀጠነ፣ ወፈረ፣ አልጣፈጠም እያልን አናጣጥል። በንግግራችን የሚጎዱ በቃላቶቻችን ሞራላቸው የሚነካ እንዳሉ እናስብ። ማድነቅ ባይሆንልን እንኳ እስቲ ዝም እንበል። አዎ ዝም። ወሩ የምግብ ሳይሆን የጾም የሥጋ ሳይሆን የመንፈስ ነውና ለምግብህና ለሰውነትህ ብዙ አትጨነቅ። ረመዳንን ኢማን ባንጨምርበት ኪሎ መቀነስ በራሱ ትርፉ ነው። ምንኛ የተባረከ ወር ነው! ግን ረሱል አንድም ቀን ምግብ አነውረው አያውቁም። ከተመቻቸው ይበላሉ፣ ካልተመቻቸው ደግሞ ይተዋሉ። ይህን ጸባይ መውረስ እንዴት ያቅተናል? መልካም ኢፍጣር። መልካም ረመዳን ሳይወጣ የበረከቱ በር ሳይዘጋ ዛሬውን ወደ ጌታህ ተመለስ። ያመለጠህን ሰላቶች በሱጁድ ካስ። በወንጀል የቆሸሸውን ልብህን በእንባ ጠበው። ቁርአኑን አንብበው፣ ትርጉሙንም አድምጠው። አላህ በረመዳን ከሚጠቀሙበት ሰዎች ያድርገንና ይህን መልእክት በምትችሉት ያክል ሼር እና ኮፒ ሊንክ በማድረግ የአጅሩ ተካፋይ ሁኑ። አሽረል አዋኺር ማለት የረመዳን የመጨረሻው 10 ቀናቶች ማለት ሲሆን በእነዚህ ቀናቶችና ሌሊቶች ደጋግ የአላህ ባሮች ካለፉት 20 የረመዳን ቀናትና ሌሊት በተሻለና በበለጠ ሁኔታ በዒባዳ ላይ የሚበረቱባቸው ቀኖች ናቸው። በእነዚህ ቀናቶች ውስጥ ኢዕቲካፍ በጣም የተወደደ ነቢያዊ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም በእነዚህ ቀኖች ሌሊቶችን በዒባዳ ያሳልፉ እንደነበርና ቤተሰቦቻቸውንም ይቀሰቅሱ ያበረታቱ እንደነበር በሐዲስ ተዘግቧል። ሌላው እነዚህን 10 የመጨረሻ ሌሊቶች ለየት የሚያደርጋቸው ለይለቱል ቀድር በእነዚህ ሌሊቶች ውስጥ መኖሩ ነው።
እነዚህን 10 ሌሊቶች በዒባዳ ያሳለፈ ሰው ለይለተል ቀድርን እንደሚያገኝ ዑለማዎች ተናግረዋል። ስለሆነም የአንድ ነገር ስራው የሚታየውና የሚመዘነው በአጨራረሱ ስለሆነ አጨራረሳችንን ለማሳመር እንበርታ። 20 ቀናትን በዒባዳ በጾም ያሳለፍን በፍጻሜያችን አንሳነፍ። በተራዊ በተሐጁድ ቁርአን በብዛት በመቅራትና በሁሉም መልካም ተግባር እንሽቀዳደም። አላህ ለይለተል ቀድርን ይወፍቀን። ያለፈው አልፏል። የቀሩት ጥቂት ቀናት ግን የሺህ ወራት ዋጋ አላቸው። በእነዚህ የቀሩት ቀናት ውስጥ የምታደርገው አንዲት ቅን ተውባ ወይም ንስሐ የዘላለም ህይወትህን ሊቀይረው ይችላል። ረመዳን ምስክር ሆኖብህ ሳይሆን ምስክር ሆኖልህ እንዲወጣ ጥረት አድርግ። ቢስሚላሂር ረህማኒር ረሂም። ማረኝ ጌታዬ ሆይ፣ ያምና የካቻምና ክምሩን ወንጀሌ የዛሬን የትላንት የከፋው አመሌ ሳስታውስ በዛብኝ በረታ ለቀልቤ አልዘለቅ አለኝ ቆጥሬና አስቤ የእጄን ወንጀል ሳስብ ምላሴ እየመጣ የአይኔ ሲያቃጥለኝ ደግሞ የግሬ ጣታ እጅግ ያስፈራኛል ህልፊቴ እንዳይመጣ በድፍርስ ተግባሪ በጨቀየ ስራ ቀብሬን ስጎበኘው ደርሶ የኔ ተራ ምን ይሁን እጣዬ የቀብሩ ድርሻዬ ብዬ ሳሰላስል እጅጉን ጨነቀኝ። ክምሩ ወንጀሌ አሳሟ ማቀቀኝ። አዛኙ ጌታዬ በዝነትህ ጠብቀኝ። አምናለሁ ጌታዬ ባሪያህ ነኝ ርካሹ ስራው ያላማረ ደም ስጋው ብልሹ ባመጽ ቆሸሹ ባበዛሁት ወንጀል ቀልቤ ቆሸሸ አልጸዳም እያለኝ እየተቀረሸ ነኝና ጌታዬ በሰፊው ዝነትህ አውጣኝ ከወንጀሌ ቀብሩን ሳልገናኝ ሳይነዳኝ አጀሌ አንተንም ስገናኝ ማረኝ የኔ ጌታ ተስፋ አይቆረጥም በረህማን ችሮታ አቋርሰኝ በዝነትህ ከጀነት ገበታ። በኡስታዝ ሙሐመድ ሲራጅ ሐፊዘሁላሁ ተዓላ። በዚህ ዓለም ላይ የታላላቅ ሰዎችን ታሪክ ለመክተብ ብዕርን ማንሳት የተለመደ ተግባር ቢሆንም ስለዛ የቲም ጀግና ለመጻፍ ግን ብዕርን መያዝ ብቻውን በቂ አይደለም። እሳቸው በሰው ልጅ ቃላት የማይገለጹ በምድራዊ የታሪክ መዛግብት የማይመጥኑ ከፍታቸው የሰማይን ጥልቀት የነካ ታላቅ ሰው ናቸው። እውነቱን ለመናገር ስለዛ ታላቅ ሰው ስለ ዓለማቱ ዝነትና ስለ ታሪኩ ጀግና ለመጻፍ ብዕርን ማዘጋጀት ፀሐይን በኩራዝ ብርሃን ለመግለጽ ከመሞከር የማይተናነስ ድፍረት ነው። እውነቱ ግን ይህ ነው። የሰዎች ቃላት የእሳቸውን ማንነት ለመሸከም አቅም ያንሳቸዋል። የምድራችን ቀለሞች የእሳቸውን የህይወት ስዕል ለመሳል ይገረጣሉ። እኔም ዛሬ ብዕሬን ያነሳሁት የእሳቸውን ክብር ገልጬ ጨርሳለሁ በሚል የሞኝነት ተስፋ ሳይሆን ከባህሩ አንድ ጠብታ ከፀሐዩ ደግሞ አንድ ጭላጭል ለመቅሰም ካለኝ የጽኑ ፍቅር ጥማት የተነሳ ነው። እሳቸው ብዕር የሚገልጻቸው ተራ ጀግና ሳይሆኑ ብዕር ራሱ ስለእሳቸው መጽሐፍ ክብርን የሚያገኝበት የታሪክ ማማ ናቸው። የሰው ልጅ ጥበብና የቋንቋ ረቂቅነት የመጨረሻው ጥግ ላይ ቢደርሱ እንኳን የእሳቸውን ማንነት ድንበር ጥሰው ሊገቡ አይችሉም። ዛሬ ይህንን ለመጻፍ የደፈርኩት የእኔ ብዕር ረቂቅ ሆኖ ወይም የቃላት ድርደራዬ በልጦ ሳይሆን የጌታ ይገዛና የእሳቸውን እዝነት ደካማውን አንደበቴን ስለፈታው ብቻ ነው። ስለሆነም ይህ ጽሑፍ የእሳቸውን ታላቅነት መገለጫ ሳይሆን በዛ በማይደረስበት የብርሃን ተራራ ስር ሆኖ በትህትና የሚመለከት የደካማ ሰው ምስክርነት ነው። የሰው ልጅ የታሪክ መዝገብ በብዙ ሺህ ዓመታት ጉዞ ውስጥ በርካታ ጀግኖችን አስተናግዷል። ታላላቅ ድል አድራጊዎችንና ንጉሶችንም አይቷል። ነገር ግን በታሪክ ብዕር ተጽፎ የማይጠገብ በሰው ልጅ አንደበት ተወርቶ የማያልቅ ምድራዊ መስፈርትና መለኪያ የማይሰፈር አንድ የቲም ጀግና አለ። እሱም የታላቁ ነቢይ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ነው። ዓለም በድንቁርና ድቅድቅ ጨለማ ውስጥ ተውጣ ግፍ እንደ ውሃ በሚጠጣበት የሰው ልጅ ክብር ወርዶ ለግዑዝ ድንጋይ የሚሰገድበትና ሴት ልጆች በህይወት የሚቀበሩበት በዚያ አስከፊ የጨለማ ዘመን በመካ በረሃ ውስጥ አንድ ታላቅ ለውጥ ተጸነሰ። ይህ ለውጥ ከምድር ሳይሆን ከሰማይ የመጣ የሰው ልጅን ከውርደት ወደ ክብር፣ ከባርነት ወደ ነጻነት፣ ከድንቁርና ወደ ዕውቀት የመለሰ የብርሃን ጉዞ ነበር። ጋሩ ሂራ ያጎዝ ዋሻ ለሰው ልጅ ዕጣ ፈንታ መቀየር ትልቁን አሻራ ያሳረፈ የተቀደሰ ስፍራ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያ ዋሻ ውስጥ በብቸኝነቱ ነው። አሁኑኑ በልባችሁ እንዲህ በሉ፣ ጌታዬ ሆይ ተመልሻለሁ፣ ተቀበለኝ። አላህ ከእውነተኛ ተመላሾችና ከእሳቱ ነጻ ከሚወጡት ባሮች ያድርገን። አሚን። ከዑመር ኢብኑ አልኸጣብ እንደተነገረው ለይሰ ሲያሙ ሚነ ጧዓሚ ወሸራቢ ወሕደሁ፣ ጾም ማለት
ከምግብና ከመጠጥ መታቀብ ብቻ አይደለም። ወላኪነሁ ነገር ግን ሚነል ከዲቢ ከውሸት መታቀብም ነው ጾም። ወለግዊ ትርፍና ውድቅ ቃል ከመናገርም መታቀብ ነው። ከባጥልም ውድቅ ከሆነ ዋጋ ከሌለው ከማይረባ ሙእምንን ከማይመጥን ቦታና ተግባርም ጭምር መቆጠብ ነው። ወልሐልፊ ከውሸትም መታቀብ ነው። ከመሐላም መታቀብ ነው። የጾመ ሰው ጸባዩ ሙሉ በሙሉ መቀየር አለበት ማለት። ታዲያ ለጾሙ ቀን ብቻ አይደለም፣ ለጾሙ ወር ብቻ አይደለም መሆን ያለበት። ጾም የሥነ ምግባር መድረሳ ነው፣ ሐኪም ቤት ነው ተብሏልና ከጾም እነዚህ ዓላማዎችን ማሳካት ነው የምፈልገው ልንል ይገባናል። ለዚህ ነው ልባችን የብዙዎቻችን ስለታመመ የአንዳንዶችም ስለሞተ ነው ቁርአን የገሰጸን የመከረን። ብዙ ሞተው ወደ አኼራም የሄዱ ሰዎችን እያየን እኛ መጥፎ መንገድን አንለቅም እንለው። በከንቱ ምኞት ሸይጣን የሚያታልለን ሰይغፈሩ ለና አላህ መሃሪ ነው ነገ ይምረናል፣ ነገ ተውበት እናደርጋለን እያለን በእጃችን በሌለ ነገ ተስፋ አድርገን ዛሬያችንን እናበላሻለን። ስንትና ስንት ሰው በሞተበት በተኛበት ሞቶ ወደ አኼራ ይሄዳል። ለሰርግ ለብሶ የሄደውን ልብስ ሰዎች ጀናዛውን ለማጠብ በግድ ያወልቁለታል። ይሄን ዘውትር ለነፍሳችን ልንነግራት አኼራን ሁሌ ፊት ለፊታችን ልናደርግ ይገባናል። ኩሉ ነፍስን ቢማ ከሰበት ረሂና፣ ነፍስ ሁሉ በሰራችው ስራ ሙርከኛ ሆና ትያዛለች። ስራዋ ነው አላህ ዘንድ ሚያስይዛት ሚያድናትም ስራዋ ነው። ያንዳንዱ የሰው ልጅ ቆሞ አላህ ዘንድ ይገመገማል፣ ይፈተሻል፣ ይመረመራል። ተመርምሮ ያለፈ ጀነት ላይ ያርፋል። ተመርምሮ ተፈትሾ ተገምግሞ የወደቀ ጀሃነም ላይ ከስሮ ተዋርዶ ሁሌ እየተቆጨ ይኖራል። መን እህተዳ ፈኢነማ ያህተዲ ሊነፍሲህ ወመን ضለ ፈኢነማ የضሉ ዐለይሃ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተስተካከለ ቀጥ ያለ ሚስተካከለው ሚቃናው ሚስተካከለው ለራሱ ነው። የጠመመም የመጥመሙ የማመፁ ጉዳት እሱ ራሱ ላይ ነው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተኛዋም ወንጀለኛ ነፍስ የሌላን ሰው ወንጀል አትሸከም። አንዲት ነፍስ ራሷ ያላጠፋችውን ጥፋት አላህ ዘንድ ተባረከ ወተዓላ አትጠየቅበትም ይላል። ምን ማለት ነው? ይሄ ያንዳንዱ የሰው ልጅ የራሱን ወንጀል ራሱ ነው የሚሸከም። በራሱ ጥፋት ራሱ ነው የሚጠየቀው። አባቴ እንዲያድርጎኝ፣ እናቴ እንዲያድርጋኝ፣ ጓደኛዬ፣ ዘመኑ፣ ጊዜው አላህ ዘንድ ቦታ የሌላቸው ምክንያቶች ናቸው። ያንዳንዱ የሰው ልጅ ለአካለ መጠን ከደረሰ በኋላ በስራው ራሱ ይጠየቃል። ራሱን መቆጣጠር አለበት። የዱንያ ህይወትን ኑሮን ለማሸነፍ እንደምንታገለው ሁሉ አኼራን ለማስተካከል ቀብራችንን ለማሳመር የጀነት ደረጃዎች ላይ ለመውጣት ከነፍስ ጋር ከሸይጣን ጋር ግብግብ መፍጠር ያስፈልጋል። ዱንያን ለማሸነፍ ከሞቀ ብርድ ልብስ ብርድ እንኳ ቢሆን መውጣት፣ ህመም እያለ ወገብ አስሮ ራስ አስሮ ራስን አጽናንቶ ህመምን አረሳስቶ ወጥቶ ስራ መስራት የኔ ግዴታ ነው ብለን እንደምንታገለው ሁሉ ለዱንያ ሙጃሂዶች እንደምንሆነ ሁሉ ለአኼራም ነፍሳችን ልንታገል ይገባን። የታዘዝነውን ልንፈጽም የተከለከልነውን ልንከለከል ይገባን። ካልሆነ ግን መንገድን ብንስት እንደፈለገን ብንሆን እንደፈለጉ የመሆን አላህን የማስቆጣቱ ጉዳት እኛን ራሳችንን ነው የሚነካው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።